አንድ ገዳይ ቫይረስ ሁሉንም የሰው ዘሮች ካጠፋ በኋላ አንድ ፊሊፕ የተባለ ሰው ብቻ በምድር ላይ ይቀራል። ፊሊፕ ላለፉት ዓመታት ብቻውን እየኖረ ይገኛል። ባለበት አሜሪካም በመኪና እየዞረ የተረፈ ሰው ካለ መፈለግ ይጀምራል። በየስቴቱ እየዞረም በድምፅ ማጉያና በጽሑፍ ማስታወቂያ ይናገራል። እግረ መንገዱንም ከትልልቅ ሙዚየም ውድ ጌጦችና ስዕሎችን በመስረቅ ማንንም ስላላገኘ ቱክሰን ወደ ተባለችው የራሱ ከተማ ይመለሳል። የመጨረሻ ዕድሉንም ለመሞከር በእያንዳንዱ ቢልቦርድ ላይ ቱክሰን ከተማ ውስጥ በሕይወት ያለ ሰው ካለ በማለት እየጻፈ ይሄዳል። ወደ ተዝረከረከው ቤቱም ቢመለስና አስፈላጊ የሚላቸውን ዕቃዎች በመሸከፍ ወደ ከተማው ምርጥ ሰፈር ለመኖር ያመራል። አንድ ትልቅ ቤትን በመምረጥ እዛ ለመኖር ይወስናል። ለተወሰነ ቀናትም ቤቱን በተለያዩ ቢሊዮን ዶላር በሚያወጡ ውድ ዕቃዎችና ጌጦች ያስውባል። በእያንዳንዱ ምሽትም ማንም አይመለከተኝም ብሎ ለሚሰራቸው ኃጢአቶችም ፈጣሪውን ይቅርታ ከመለመን ቦዝኖ አያውቅም። እንዲሁም ከመሞቱ በፊት አንዲት ሴት እንኳን ተመልክቶ እንዲያልፍ ፈጣሪውን ይማጸናል። የፈለገበት ለመጓዝ ምንም ሳይቸገር እጅግ ከብዙ መኪኖቹ ውስጥ አንዱን በመጠቀም ወደ ሱፐርማርኬት የውስጥ ቁምጣውን ብቻ በማድረግ ይሄድና በሽጉጥ መስታወቱን በመስበር ይገባል። አሁን በሱፐርማርኬቱ ውስጥ የፈለገውን ነገር ያደርጋል። ጊዜ ለማሳለፍም አምፖሎችና አኳሪየሞችን በመጠቀም ቦውሊንግ ይጫወታል። እንዲሁም መኪኖቹን እርስ በእርስ እያጋጨ ደስታውን ይፈጥራል። ከወራት በኋላ ፊሊፕ ነገሮች እየከበዱት ይመጣሉ። ይባስ የልደቱ ቀን በፊት ከሰው ጋር እያለ ያላረጋቸው ነገሮች ትዝ እያለው ማዘን ይጀምራል። እናቱ፣ የእሱ ሕይወት እንዲሁም የሰው ዘር በሙሉ ይናፍቀዋል። ፊልሙ ከ5 ወር በኋላ ይወስደንና የፊሊፕ ትልቁ ቤት ወደ ትልቅ ቆሻሻ ማጠራቀሚያነት ተቀይሮ እንመለከታለን። ሻወር ለወራት ያልወሰደው ይህ ሰው እንደ እንስሳ መኖር ይጀምራል። የቤቱ ውሃ ስለተቋረጠ ሽንት ቤቱ በተጠቀማቸው ፕላስቲክ ጃሮች ይሸፈናል። አሁን ፊሊፕ ሽንት ቤት የለውም። ስለዚህ የዋናው ገንዳ መጽለያ ላይ ቀዳዳ በመፍጠር ገንዳውን እንደ ሽንት ቤት መጠቀም ይጀምራል። እንዲሁም የልጆች መዋኛ ላይ ውድ መጠጦች በመጨመር ሻወር እየወሰደ በዚያውን ከዛው ላይ መጠጣት ይጀምራል። አንድ ቀን ወደ ባር ይሄድና ኳሶች ላይ ፊት በመሳል ስምና ባህሪ ይሰጣቸውና ልክ እንደ ጓደኞቹ ማዋራት ይጀምራል። ለተወሰነ ሰዓትም ብቸኝነቱን ይረሳባቸዋል። ምሽት ላይም ጌሪ ሲል የሰየመውን ኳስ ይዞት ወደ ልብስ መሸጫው ያመጣዋል። በዚያም የሚወዳትን አሻንጉሊት ያገኛትና ሲነካካት እጁ ያወልቅበታል። በዚህ ጊዜ ፊሊፕ በጣም ያዝንና ከዚህ በኋላ መኖር እንደማይፈልግ ይወስናል። በቅርብ ወደሚገኝ ኮረብታ በመሄድም ለኳሶቹ መልካም ሁሉ እንዲገጥማቸው ይነግራቸዋል። እንዲሁም መቼም እንደማይረሳቸው በመንገርና ኮረብታው ላይ መልካም እረፍት ለፊሊፕ ብሎ በመጻፍ መኪና ውስጥ ገብቶ በፍጥነት ወደ ኮረብታ ይነደዋል። ወዲያው መኪናውን አጋጅቶ ከመሞቱ በፊት ከሩቅ ጭስ ነገር ይመለከትና መኪናውን ያቆመዋል። ፊሊፕ ያየውን ማመን ይከብደዋል። ወዲያውም ጭስ ወዳለበት ቦታ መኪናውን አስነስቶ ይሄዳል። እዛም ሲደርስ